ይህንን የባንዳ ሴራ ደባና ግጭት ተሸክሞ የገዛ ወገኖቹን አገር የሚወጋ ባንዳና መንደርተኛ ኢትዮጵያን ለማንጠራወዝ ያደረገው ጥፋትና ያደረሰው ኢትዮጵያን ገድሎ ከመቅበር አይተናነስም። የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን በሰዓቱ ተመልሷል። አበይት ጉዳዮችን አስቀድመን እናስታውቃችሁ። ከሰሞኑ በምዕራብ ጎጃም ዞን ውጊያ ሲካሄድበት ስለነበረው ደጋዳሞት ወረዳ የሀገር መከላከያ ሰራዊት አዲስ መረጃ አውጥቷል። እንመለከተዋለን። ወሳኝ ምዕራፍ ላይ ደርሷል ስለተባለው የኢትዮጵያ ሀገራዊ ምክክር ጉባኤ ተጨማሪ መረጃዎች ወጥተዋል። እንመለስበታለን። ፊልድ ማርሻል ብርሃኑ ጁላ ከባድ የምቀኝነት አመል ባላቸው ጠላቶቻችን እየተፈተነ ነው ብለዋል። ሆኖም ግን እነዚህን ፈተናዎች ለመመከት ተደረጉ የተባሉ ኦፕሬሽኖችን በተመለከተ ይፋ ያደረጉት የዛሬ ንግግራቸውም የዜናችን ትኩረት ነው። ከዚህ ባለፈ ሞቶ ተገኘ ስለተባለው የሳውዲ አረቢያ ልዑል አዳዲስና ተጨማሪ መረጃዎች ይወጡ ይገኛሉ። የምናገራችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ ሀገር መከላከያ ሰራዊት ከሰሞኑ በአማራ ክልል ውጊያ ሲካሄድበት የሰነበተውን ስፍራ በተመለከተ አዲስ መረጃ አውጥቷል። ባለፉት ሳምንታት በምዕራብና በምስራቅ ጎጃም ዞኖች የሀገር መከላከያ ሰራዊት በፋኖዎች ላይ መጠነ ሰፊ ወታደራዊ ዘመቻ ሲያካሄድ እንደነበረ ተዘግበዋል። ዘገባው በጽንፈኝነት የተፈረጁትን የፋኖዎች ዋና ዋና ይዞታዎችን መቆጣጠር፣ ከነዚህ ይዞታዎች ማሰናበትና መደምሰስ እንደነበረ በመንግስት መገናኛ ብዙሃን በኩል ሲወጡ የነበሩ መረጃዎች ያሳያሉ። የመንግስት ጦር በቁጥጥር ስር ባስገባው ደጋዳሞት ወረዳ አካባቢ ግዳጁን በመውጣት ላይ ይገኛል ያለው የምስራቅ እዝ ክፍለ ጦሮች ከፈረስ ቤት ከሐሙስ ገበያ ከሰቅላ ህብረተሰብ ጋር የህዝብ ውይይት ማካሄዱን የክልሉ መገናኛ ብዙሃን ዘግበዋል። በመድረኮቹ ላይ የተገኙት የኮር ምክትል አዛዥ ለኦፕሬሽናል ኮሎኔል መንገሻ ሞላ እንደዚሁም ኮሎኔል ሬድዋን ሬባቶና ሌሎችም የሰራዊቱ አዛዦች ስለ ቀጣይ ግዳጅ በወታደራዊ ኦፕሬሽኑ ተገኙ ስለተባሉ ስኬቶችና ተልእኮዎች በየመሩባቸው መድረኮች ላይ ሰፊ ማብራሪያ እንደሰጡ ዘገባው ጠቁሟል። በውይይቱ ላይ ተሳትፏል የተባሉ የፈረስ ቤት የሐሙስ ገበያ ቀበሌና የሰቅላ ነዋሪዎች በበኩላቸው ቀደም ሲል ጽንፈኛ ሲሉ የጠሩት ኃይል በአካባቢው የነበረበት ወቅት በህዝቡ ላይ ያደረሰ የነበረውን በደል፣ እንግልት፣ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ማስተጓጎል በመሬት ስለመናገራቸው የክልሉ መገናኛ ብዙሃን ዘገባ ያሳያል። የፋኖ ኃይሎች ጥሪት አላቸው ብለው የሚያምኑባቸውን ሰዎች አስገድደው ገንዘብ ሲዘርፉና ገንዘብ ያልሰጡትን ደግሞ ልጆቻቸውን በማፈን አስገድደው ሲቀበሩ ነበር ብሏል ዘገባው። ነዋሪዎቹ የሁሉ ግፍና ከፍተኛ በደል በሚያውቋቸው ወሮ በላ ሲሉ በጠሯቸው ኃይሎች ሲፈጸሙባቸው እንደነበረ ጠቁመዋል በማለትም ይሁን እንጂ በዚህ ወቅት መከላከያ ሰራዊት ገብቶ በየአካባቢው ሰላም በመስፈኑ የተሰማቸውን ደስታ ተናግረዋል ባይ ነው ዘገባው። ለበርካታ ወራት እንደዚሁም በአማራ ክልል ጦርነት ከተቀሰቀሰበት ጊዜ ጀምሮ የአማጺ ቡድን ጠንካራ ይዞታ ነው በሚል ሲነገርለት በቆየው የደጋዳሞት ወረዳ ምክትል አስተዳዳሪ የሆኑት ደባሽ ብርሃኔ እንደዚሁም ሌሎች የአካባቢው አመራሮች ባስተላለፉት መልእክት ጽንፈኛ ሲሉ የፈረጁት የፋኖ ኃይል በወረዳው 83 ትምህርት ቤቶች እንዲዘጉና በአካባቢ የሚገኙ 53000 ተማሪዎች ቤት እንዲቀመጡ አድርጓል፣ የመንገድና ሌሎች ልማት ስራዎችን ማስተጓጎል ሲሉ ወንጅለዋል። ይሁን እንጂ ህዝቡ ጥምር ጦርና ምስራቅ እዝ ባደረጉት ወታደራዊ ዘመቻ በጽንፈኝነት የተፈረጀው የፋኖ ኃይል ተመቶ የሰላም አየር ነፍሷል ምን ያሉት። ዜናችን እንደቀጠለ ይገኛል። በአዲስ አበባ የአፍሪካ ኮንቬንሽን ማዕከል እየተካሄደ የሚገኘው የሀገራዊ ምክክር ጉባኤ በቁልፍ ጉዳዮች ዙሪያ እየመከረ ነው ተብሏል። የኢትዮጵያ ብሔራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከ10 ንዑስ ቡድኖች የመነጩ ሀሳቦች ለ50ዎቹ ቡድን አባላት እየቀረቡ ነው ሲሉ አስታውቀዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነሩ ከ10 ንዑስ ቡድኖች ተጠናክረው የመነጩ ሀሳቦች ተጠናክረው በሰብሳቢዎቻቸውና ጸሐፊዎቻቸው አማካኝነት ለ50ዎቹ ቡድን አባላት መቅረብ መጀመራቸውን የተናገሩት ዋና ኮሚሽነሩ የምክክር ሂደቱን አስመልክቶ በሰጡት መግለጫ በሀገራዊ ምክክር ጉባኤ ላይ ለውይይት አመቺ ይሆን ዘንድ 50 ተመካካሪዎች ባሉበት ቡድን ውስጥ ተሳታፊዎች 10 ሆነው የምክክር ሂደቱን በአግባቡ ሲያከናውኑ ቆይቷል ባናቸው። በዚህ መዋቅር መሰረትም እያንዳንዳቸው 10 አባላት ያሏቸው ንዑስ ቡድኖች ሲወያዩባቸው ቆይቱን በርካታ ሀሳቦች፣ አመለካከቶችና ምልከታዎች ከማመንጨት ተሻግረው ወደ ማጠናከር መሸጋገራቸውን የተናገሩት ፕሮፌሰር መስፍን እነዚህ በጥንቃቄ የተደራጁና የተጠናከሩ የውይይት ውጤቶችን በአሁኑ ሰዓት በየንዑስ ቡድኖቹ ሰብሳቢዎችና ጸሐፊዎች አማካኝነት 50 ተመካካሪዎች ለያዙት ቡድኖች በንቃት እየቀረቡ ስለመሆኑ አስረድተዋል። አሰራሩ በየ10 አነስተኛ ቡድኖች ውስጥ የተነሱትን ስጋቶችና ተስፋዎች ሳይቀነሱና ሳይበታተኑ ለሰፊው የ50ዎቹ ቡድን ውይይት ወጥና ጠንካራ ግብዓት እንዲሆኑ አስተዋጽኦ እያበረከተ ይገኛል ባይ ናቸው። የሰዓቱ ዜናችን እንደቀጠለ ይገኛል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም የመከላከያ ሰራዊት ፍላጎታቸውን እያከሸፉ ይገኛሉ ሲሉ ተደምጠዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ይህን የተናገሩት በኢትዮጵያ ወታደራዊ አካዳሚ የ71ኛ ዙር መተማ ኮርስ ካዴት እጩ መኮንኖች ምርቃት ስነ ስርዓት ላይ በክብር ተገኝተው ባደረጉት ንግግር ነው። ኤታማዦር ሹሙ ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም መከላከያ ሰራዊት የነኝን ኃይሎች ፍላጎት እያከሸፈው ይገኛሉ ባናቸው። ፊልድ ማርሻል ብርሃኑ ኢትዮጵያ
ፈተና ቢበዛባትም ፈተናውን በጀግኖች ልጆቿ እያለፈች ትገኛለች ምን ያሉት የኢትዮጵያ ወታደራዊ አካዳሚ ተመራቂዎችም ይህን አጉሪ ተጋድሎ ለማስቀጠል ለእናት ሀገራቸው በየዘመኑ መስዋዕትነት እየከፈሉ ይገኛሉ ያሉት ፊልድ ማርሻል ብርሃኑ አካዳሚው ኢትዮጵያን ያስቀጠሉ ጀግኖች መኮንኖችን ያፈራ የወታደራዊ ልህቀት ማዕከል እንደሆነም አብራርተዋል። ፊልድ ማርሻሉ ወታደራዊ አካዳሚው የስርዓተ ትምህርቱን ዘመኑ በሚጠይቀው እውቀት በማዘመን በማሻሻል ለተቋማዊ ፕሮፌሽናሊዝም ምቹ መደላደል የፈጠረ አንጋፋ አካዳሚ ስለመሆኑም ገልጸዋል። ኢትዮጵያ በምስራቅ አፍሪካ ቀንድ ቀጠና ባላት የጂኦፖለቲካ አቀማመጥና የተፈጥሮ ሀብት ምክንያት ከባድ የምቀኝነት አምር ባለባቸው ጠላቶች ስትፈተን ይኖረች፣ ጦርነትና ግጭት ተደጋጋሚ ሲመጣባት ይኖረች፣ በዚህ ምክንያት በድህነትና በኋላ ቀርነት ውስጥ እንድትቆይ የተገደደች ሀገር ነችም ሲሉ ተናግረዋል። ፊልድ ማርሻሉ አክለውም ጀግኖች አርበኞች የሀገራቸውን ሉና ሳይጠፋ እንድትኖር ማድረግ ቢችሉም ጠላቶቻችን የሰሩብን ደባ ጉዳት አላደረሰብን ማለት አይቻልም ያሉ ሲሆን ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይቆፈራል የሚለውን የአባቶቻችንን ቢል ማስተዋል የተሳናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው ሀገራቸውን ሲያደሙ ኖረዋል ነው ያሉት። አሁንም አልበቃ ብሏቸው ሀገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል ያሉት ማርሻል ብርሃኑ የፖለቲካና የህልውና ሽፋን በመልበስ የጠላትን ብሔራዊ ጥቅም የሚያስጠብቁ ሀገርን የሚያዳክሙና ከሀገር መፍረስ የስልጣንና የሀብት ፍርፋሪ የሚጠብቁ ባንዳዎች በዝተዋል ሲሉ ነው የተደመጡት። የጦር ኃይሎች ጠቅላይ ኤታማዦር ሹም አክለውም ሀገሪቱ በከፍተኛ ልማትና የብልጽግና እንቅስቃሴ ላይ በምትገኝበት በዚህ ወቅት ይህን ለማደናቀፍ ያልፈበረኩት ሴራዎችና ግጭቶች የለም ሲሉ ተናግረዋል። ይህንን ሴራ ደባና ግጭት ተሸክመው የገዛ ሀገሩን የሚጎዳ ባንዳና መንደርተኛ ሲሉ የተጠሩት ኃይል ኢትዮጵያን ለማዳከም የተደረገው ጥፋትና ጉዳት ኢትዮጵያን ገድለው ከመቅበር አይተናነስም ብለውታል። የሀገር መከላከያ ሰራዊት በወሰዳቸው ሀገርን የማዳን ተልዕኮ ጥቃቱን በመከት ኖረው የተከፈተው ጥቃት የሀገርን ህልውና የሚያናጋ የጥፋት ድግስ ነበር ያሉ ሲሆን ኢትዮጵያ ፈተና ቢበዛባት ፈተናን በመሰባበር የማለፍ ተፈጥሮ ያላት ብዙዎች የሚያውቁት ሲወርድ ሲዋረድ የመጣ የውል ብቃት ያላት ሀገር ነችም ብለዋል። አሁን ባለው እሳቤ የውል ብቃት ብቻ በቂ ስለማይሆን በሰው ሀብት ልማትና በቴክኖሎጂ ወደ ላቀ ደረጃ ለማድረስ በትምህርትና ስልጠና ብዙ ሰርተን ያሉ ሲሆን ለዚህ ደግሞ የአመራር ስልጠና ኮሌጆችን በመክፈት በርካታ መኮንኖችን ማፍራት ተችሏል ሲሉ ነው የተደመጡት። ዜናችን እንደቀጠለ ይገኛል። ወደ ውጭ ጉዳዮች እናምራችሁ። ኬንያ በቀይ ባህር የመርከብ ትራንስፖርት ስጋት ምክንያት በመካከለኛው ምስራቅ ቀውስ ዙሪያ ሰላማዊ መፍትሄ እንዲፈለግ ጥሪ ማቅረቧ ተሰምቷል። የሁቲ አማጽያን በቀይ ባህር በሚንቀሳቀሱ የንግድ መርከቦች ላይ ከሰነዘረው ጥቃት በኋላ ቀጠናዊና ዓለም አቀፍ ሀገሮች የመካከለኛው ምስራቅ ቀውስን ለመፍታት የተቀናጀና ሰላማዊ ጥረት ማድረግ እንዳለባቸው የኬንያ ጠቅላይ ካቢኔ ዋና ጸሐፊ ሙሳሊያ ሙዳቫዲ ማሳሰባቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ሙዳቫዲ በአረቢያ ባህረ ሰላጤና በሰሜን ምስራቅ አፍሪካ መካከል በሚገኘው የባበል ኤልመንደብ የባህር መተላለፊያ ላይ የተደቀነው ስጋት የዓለም አቀፍ የነዳጅና የማዳበሪያ አቅርቦት ሰንሰለትን አደጋ ላይ እንደሚጥል አስጠንቀዋል። የሚከተለው የገቢ ዕቃዎችና የኦፕሬሽን ወጪዎች መናር በኬንያና በሰፊ ቀጠና ውስጥ የዋጋ ግሽበትን ጫና ያባብሳል ተብሎ ይጠበቃል ማለታቸውንም የሀገሪቱ ዜና ምንጮች አስታውቀዋል። የሱዳኑ ሉዓላዊ ሽግግር ምክር ቤት ሊቀመንበር የሆኑትና የሱዳን ጦር ዋና አዛዥ ሌተና ጀነራል አብዱል ፈታህ አልቡርሃን አማጺውን የፈጥኖ ደራሽ ኃይልና ደጋፊዎቻቸውን ሙሉ በሙሉ ለማጥፋት በአደባባይ ዝተዋል። በሱዳን የሚገኙ የህወሓት አርሚ 7 ጦር አባላት እንደዚሁም በኤርትራ ጦር መኮንኖች ከዚህ ባለፈ ደግሞ በግብጽና በሳውዲ አረቢያ እንደሚደገፉ የሚነገርላቸው ጀነራል አልቡርሃንና የጦር ሰራዊታቸው አማጺውን የፈጥኖ ደራሽ ኃይል ሚሊሻ ከሀገር እናስወጣለን፣ የመራራ ታሪክ ዳግም እንዳይደገም እናደርጋለን ሲሉ መናገራቸውን የተሰማው አልቡርሃን በሰሜን ካርቱም በሚገኝ መስጂድ የጁማ ጸሎት ካደረጉ በኋላ ይህን የተናገሩ ሲሆን የሱዳን ፈጥኖ ደራሽ ኃይሎችና እርሱን የደገፉ እንደዚሁም ከጀርባ የቆሙ አካላት ከዛሬ ጀምሮ ዳግመኛ በእግራቸው መቆም አይቻላቸውም ሲሉ ነው የተደመጡት። ጀነራሉ አክለውም የሱዳንን ደም መመለስና መብታቸውን ማስከበር በምንም አይነት ድርድር የማይቀር ግዴታ መሆኑን የሽግግር ሉዓላዊ ምክር ቤት ፕሬዝዳንቱ አስምሮበታል። በሰሜን ካርቱም የሚገኘው የሻምባት አካባቢ ነዋሪዎች ላሳዩት ጽናትና ለመከላከያ ሰራዊቱ ላደረጉት ድጋፍም ምስጋናቸውን አቅርበዋል። የጦር ኃይሉ አዛዥ ሌተና ጀነራል አብዱል ፈታህ አልቡርሃን ፈተናዎችን ለማለፍና በሀገሪቱ ሉዓላዊነት ላይ የተደቀኑ የውጭ ስጋቶችን ለመመከት የህዝቡ አንድነትና አብሮነት እንዲጠናከር ጥሪ አቅርበዋል። በመጨረሻም የሳውዲ አረቢያው ልዑል አብደላ ቢን ፋድ በለንደን ሆቴል ሞተው መገኘታቸው ብዙዎችን እያነጋገረ ነው። በለንደን ኪንግስተን በሚገኘው ማሪዮት ሆቴል የ29 ዓመቱ የሳውዲ ልዑል አብደላ ቢን ፎድ ህይወት ማለፉን የብሪታንያ የሕክምና ምርመራ ባለስልጣን ይፋ አድርገዋል። የሞታቸውን ምክንያት በተመለከተ እስካሁን የወጡ መረጃዎች እንደሚያሳዩት ታህሳስ 15 ቀን 2005 በፈረንጆች አቆጣጠር በሆቴል መታጠቢያ ውስጥ ሞተው መገኘታቸው የተነገረላቸው ልዑሉ ህይወታቸው ያለፈው ከፍተኛ መጠን ያለው አልኮልና የአደንዛዥ እጽ ከአልኮል ጋር በመቀላቀላቸው በተከሰተ የልብ ምታቸው መቆም ችግር ሳቢያ ነው ተብሏል። በደም ምርመራው መሰረትም ከአልኮልና ከሌሎች ተጨማሪ የካናቢስ እንደዚሁም የጭንቀት ማስታገሻ መድኃኒቶች ወይንም እንደ ዥናክስ ያሉ በስርዓተ ህዋሳቸው ውስጥ መገኘቱን ዓለም አቀፍ የዜና ምንጮች እየዘገቡ ይገኛሉ። ልዑሉ ከዚህ ቀደም ከአልኮልና ከሐኪም ማዘዣ መድኃኒቶች ሱሰኝነት ጋር ይታገሉ ነበር የተባለ ሲሆን በለንደንና በሌሎች የሀገሪቱ ማገገሚያ ማዕከላትም ህክምናዎችን ተከታትሎ እንደነበረ የህክምና ሰነዳቸው ያሳያል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።